አሁን ደግሞ የበውቀቱ ስዩምን አንድ ተረክ አበበ ባልቻ ያነብልናል። ፍርስራሽ በራሪ ቅጠሎች ከበውቀቱ ስዩም። ፍርስራሽ በ1993 ዓመተ ምህረት በልግ ላይ የተቀሰቀሰውን የዩኒቨርሲቲ ተማሪዎች አመጽ ከመሩት ተማሪዎች አንዱ ጓደኛዬ ቴዎድሮስ ነው። ቴዎድሮስ ሲነሳ ባላንጣው መልሳቸውን አብሬ ያስታውሰዋለሁ። ከጊዜ በኋላ እኛም እንደ አባቶቻችን አመጽን። የአባቶቻችን አብዮት ሆድም አፍም ነበራት፣ ልጆቿንም ትበላ ነበር። የእኛ ዘመን አብዮት ግን ራሷን በላች። እንደ አባቶቻችን ማለት ለምን አስፈለገ? ዘግይተን እንደተወለድን የሚያውቁ ሰዎች እንዲህ ብለን መጀመራችንን ይወዱታል። ዘግይቶ መወለድ ዕዳ ነው። የምናደርገው ሙሉ አዲስነት የለውም። ብንቀኝ ሼክስፒር ብሎት የለምን ይሉናል። ብንሞዝቅ አይ ከሞዛርት የተረፈ ምን አለ ብሎ ይገረግሩናል። በእነሱ ቤት ሲርበን የምናፋሽከው ከቀደሙት ኮርጀን ነው። የነበረውን ብንደግም እንናቃለን፣ ብናሻሽል መናፍቅ ተብለን እንገዘታለን። ታሪክ ራሱን ይደግማል። ራሱን የደገመ ታሪክ መጽሐፍ ያደክማል። ያም ሆኖ ካለ መጽሐፍ ሳይሻል አይቀርም። ከመጽሐፍ መድከም አለ፣ ካለ መጽሐፍ ምንም። ከቴዎድሮስና ከመለሳቸው ጋር የተዋወቅ ነው በ1992 ማለቂያ ክረምት ላይ ነው። ሁለታችን ከሌሎች ሁለት ተማሪዎች ጋር በመሆን በተማሪዎች መብት ላይ የምትናገር ጋዜጣ መስራት ጀምረን ነበር። መልሳቸው የመጀመሪያው እትም ከመውጣቱ በፊት ራሱን ከስራው አገለለ። የመጀመሪያው እትም እንደወጣ የዩኒቨርሲቲውን ባለስልጣኖች አስቀየመ። በጋዜጣው ላይ የአስተዳደሩን መዋቅር የሚያፈራርስ ጽሑፍ በቴዎድሮስ ቀርቦ ታትሞ ነበር። ጋዜጣው በተበተነ በሁለተኛው ሳምንት ቴዎድሮስ ወደ ዩኒቨርሲቲው አካዳሚክ ፕሬዝዳንት ቢሮ መጠራቱን ነገረኝና አብረን እንድንሄድ ጠየቀኝ። ተከተልኩት። አሁንም ውጤ የሚያካክል ጭስ የሚተፉት ፕሬዝዳንት ሊጎፋ እንዳሰበ ኮርማ ከታች ወደ ላይ ሲያዩን ቆዩና መቀመጥ እኮ ይቻላል ብሎ አግሮመረሙ። ወንበር ፈልገን ተቀመጠን። ከዚያ በኋላ ምኑ ተጨውቶ ያመጡት ጀመር። ብዙ ነገር እንዳልገባን ነገሩን። የወጣትነት ግልፍተኝነትን በጽሑፎቻችን ላይ እንደተንጸባረቀ ነገሩን። አሰራራችን ስነ ስርዓት እንደሚጎድለው፣ ህጋዊ እውቅና ሳናገኝ መንቀሳቀስ እንደማንችል ነገሩን። ሁሉንም ጥያቄዎቻችሁን ወደ እኛ ይዛችሁ መምጣት የለባችሁም፣ መልሳችሁን ሁሉ ራሳችሁ ዘንድ ፈልጉ አሉን። የምንበላው እንጀራ አለቅጥ ሳሳ፣ ወጣችን ቅቤ ያነሰው ብላችሁ ስታጉረመርሙ የሚያስተምሯችሁ እንጀራ የሚለው ቃል ተረት የሆነበት ወገናችሁ ነው ብሎ ገሰጹን። የጆን ኤፍ ኬኔዲን ንግግር አሻሽለው በመጠቀም ዩኒቨርሲቲው ለእኔ ምን አደረገ ሳይሆን እኔ ለዩኒቨርሲቲው ምን አደረግኩበት ብላችሁ ጠይቁ ብሎ ሊቀጥሉ ሲሉ እንግዲህ ብሎ ቴዎድሮስ ድምፁን እንደ መጥረግ ሲዳዳው ቆይ አልጨረስኩም ብሎ አናጠቡት። እሱ ግን እየተንጠራራ ከመቀመጫው ተነሳ። መነጋገር አትፈልግም አሉ የሲጃራቸውን አመድ እያራገፉ። እፈልጋለሁ ግን በሌላ መድረክ ይሻላል ብሏቸው ኮራ ጀነን እያለ ወደ በሩ ሲሄድ ከኋላ ተከተሉት። ከጥቂት ጊዜ በኋላ በዩኒቨርሲቲው አመጽ ተነሳ። ካመጹ ጥቂት ጊዜ አስቀድሞ የመኝታ ክፍላችን በተጻራሪ አመለካከቶች ስትናጥ ቆየች። የቅራኔው ተዋናዮች ቴዎድሮስና መልሳቸው ነበሩ። ሶስተኛው ጓደኛዬ ቅራኔው በጭህት በሚገለጥበት ሰሞን ዶርሙን ጥሎ ወጣ፣ አልተመለሰም። ቴዎድሮስ የታሪክ ተማሪ፣ ሁለመናው በከፍታ ስሜት የተቃኘ፣ በሚፈልገው ጉዳይ ላይ አንደበተ ርቱዕ ነበር። የሚፈልገው ርዕሰ ጉዳይ ፖለቲካ መሆኑን ያጤኗል። በትልቅ ጭንቅላቱ ላይ ግዙፍ ጎፈር የጨመረበት ያለ ምክንያት አይደለም። ተማሪ በ60ዎቹ ቀረ፣ ከዚያ በኋላ ያለው ሁሉ ግልምና ልቃሚ ነው ሲል ይነቅፋል። አካሄዱን ያልወደዱለት አልተኙለትም። ይሄ ልጅ ከነዋለልኝ ጋር ወደ ካምፓስ ገባ፣ እስካሁን ግን አልተመረቀም ያሉ ተሳለቁበት። እንደ ሰነፍ ምድጃ የቀዘቀዘ የፖለቲካ ስሜት ያላቸው ሰዎች አለቅጥ ይጠየፍ ነበር።
ስለዚህ ከመልሳቸው ጋር መቃረኑ የሚገርም አይደለም። የሶሲዮሎጂ የ3ኛ ዓመት ተማሪ የነበረው መልሳቸው ከሙዚቃ መለስ የሚገደው ሌላ ነገር አልነበረም። ወደ ዶርሙ በጊዜ ገብቶ የሆነ ነገር ልጋብዝ መሰል ካለኝ በነፈረ ሻይ ምላሴን እየቀቀለ ንጹሕና ፍጹም እያለ ስለሚያወድሳት ሙዚቃ ሊደሰኩሩብኝ እንዳሰበ ይገባኛል። ዲስኩሩን የሚጀምረው የኔንና የሌሎቹን የሆነውን ሁሉ በማፈራረስ ነው። ለምሳሌ የሳይኮሎጂ ትምህርቴን ሲያብጠለጥል እንዲህ አለ። ሳይኮሎጂ ብሎ ነገር ምንድን ነው? ሲግመንድ ፍሮይድ ራሱ ኮኬን የሚነፋ ዱርዬ ነበር። ዋትሰን የሚባለው ዲያብሎስ ደግሞ ሕፃናትን እንዳይጥ መሞከሪያ ያደረገ ሳዲስት ነው። እብዶች ያለምን አእምሮ ሊያስተካክሉ አይችሉም። አንዳንዴ የነቀፋውን ቅርጽ ይለውጠዋል። ለነገሩ ጥሩ ትምህርት ነው፣ ግን ድፍረት ይጠይቃል። አንተ ደግሞ ድፍረት ስለሌለ አትጠየቅበትም። አንተም በሆን ኖሮ ታሪክን እጠየቅበት ነበር። ንግሥት ማክዳ ዙፋኗን ጥላ ወንድ ፍለጋ ለምን ባህር ተሻገረች? በዚያን ዘመን ንጉሥ ሰለሞንን የሚያክል ወንድ በአበሻ ምድር የጠፋበት ምክንያት ምንድን ነው? አጼ ዘርዓ ያዕቆብ ሚስቱንና ልጁን ለምን ገደለ? ሃይማኖት ከልጅና ከሚስት የሚበልጥበት ምክንያት ምንድን ነው? ጻድቁ ዮሐንስ ዙፋን ጥለው ለምን መነኑ? ምናኔ ከመንግሥት እንዴት ሊበልጥ ቻለ? አጼ ቴዎድሮስ ለምን ድውያንን ሰብስበው አቃጠሉ? ለምን ራሳቸውን ገደሉ? ራስን መግደል በጠላት ከመገደል የተሻለ ጀግንነት የሆነበት ምክንያት ምንድን ነው? ጃንሆይ ኃይለ ሥላሴ ለምን መሲህ ሆኑ? የጃንሆይ እግርና የጃማይካ ደመና ምን አገናኛቸው? እያልኩ ጠይቅ ነበር። ልቋቋመው አፌን መክፈት ሲጀምር ተገብቶኛል በማለት ያቋርጠኛል። አንተ የለመድከውን አውቀዋለሁ። ምንድን ነው የለመድኩት? አንተ የለመድከው አስተዳደግ የት ነው? ከእናቴ ጋር የነበርህ ቀረቤታ ምን ይመስላል? አባትህን በምን መንገድ ታስበው ነበር? ያሉ ማሰልቸት ነው። አስተዳደጌማ ጎንደር ነው። ከእናቴ ጋርም የነበረኝ ቀረቤታማ የልጅነት ነው። አባቴም አባቴ ነበር እና ምን ይጠበስ? እስቲ አሁን የነገርኩ ነገር ሙዚቃ ስለ መውደዴ፣ ፖለቲካ ስለ መጥላቴ የሚነግርህ ነገር አለ? የሚገርሙኝ ነገሮች ያደርግ ነበር። አንድ ሌሊት ጠዋት እየተኝቼ እንቅልፌን ስምግ ቀስቅሶ አስነሳኝ። የአይኔን ቆብ በመከራ ገልጬ ምን ነው ብለው የተከሰተችልኝ ዜማ ላሰማህ ብዬ ነው አለ። ክፍሉ እስኪናጋ በንዴት ስቄ እንዳይከፋው በልስቴ ያሰማኝ ስለው አጉል ሳቅ ስቅ ዜማዬን አስመለጥከኝ አለና ወደ መኝታው ተመለሰ። ከቴዎድሮስ ጋር ይጋጭ ነበር። ግጭታቸው ስለ ሁለት ነገር ነው። አንድም የቴፕን አጠቃቀም ይመለከታል። መልሳቸው እነ ሞዛርትና ቤቶቨን ይግቡልኝ ሲል ቴዎድሮስ የዓለምን ዜና ለመስማት በፍለጋና በጉርጎራ ይጠመዳል። አንድም በግብ መለያየታቸው ያጋጫቸዋል። መጋጨታቸው ባየለ ቁጥር የእኔን ጓደኝነት አጥብቀው ፈለጉት። የሚፈልጉኝ ግን በደላቸውን ለመናገርና አንዱ ሌላውን ለመክሰስ ኖሯል። ዶርሞኜ ቴዎድሮስ ቀድሞ ከገባ ይወስድና ቀይ ወጥና ቡና ይጋብዘኛል። የመልሳቸውን ነገር እንዴት ዝም ብለህ ታልፈዋለህ ይለኛል። ትሪውን ወደፊት እየገፋልኝ ምን ሆነ ደግሞ እለዋለሁ፣ የቀረበልኝን እየጠለስኩ። ችግር ያለበት ይመስለኛል። ችግሩም የሳይኮሎጂ ችግር ስለሆነ ከሆነልህ ብትረዳው ጥሩ ነው። በሙዚቃ ፍቅር አሳቦ የሚያደርገውን አይተሃል? ምን አደረገ? ወደ ጠጅ ቤት ይመላለሳል። በጓደኝነት ጠጋ ትልና ምንድን ነው ነገሩ? ጡረታ የመስል የምን ጠጅ ቤት ለጠጅ ቤት መልከስከስ ነው ብለህ ስትገጽጸው ምን እንደሚመልስልህ ታውቃለህ? ምን ይመልሳል? ወደ ጠጅ ቤት የሚሄደው ለጠጅ ስል አይደለም፣ ለሙዚቃ ስል ነው። እዚያ የማገኘው የማሲንቆ ዜማ ልቤን ይመዘምዘዋል። ከዚህ ባሻገር የብርሌዎቹን ኳኳታ ከጠጮች ህምህምታ ጋር በመቀየጥ ልዩ ጣዕመ ዜማ እቀዳለሁ ይላል። ይስቃል። ሲስቅ ሳልወዳ ወዲያው ስቃለሁ። አሳሳቁ እንደ መሪዎች ነው። የመሪዎች ሳቅ ምን ይመስላል ቢሉ መሪዎችማ እጃቸውን ጭናቸው ላይ አስቀምጠው አፋቸውን በኃይል ሳይከፍቱ ገልመጥ እያሉ ሳቃቸውን ወደ ሌሎች ለመለኮስ እየጎመዡ ይስቃሉ የሚለው የመልሳቸው ትችት ትዝ አለኝ። መልሳቸው በበኩሉ የሩቅ ምስራቅ ብሉይ ሙዚቃ ባበረከተልኝ ምሽት ራሱን እየወዘወዘ ቴዎድሮስ እኮ አንጀቴን እየበላ አስቸገረኝ አለኝ። ምን ነው? የተማሪዎች መማክርት መሪ ለመሆን መከራውን ሲያት ተመለከተው። በተሜ መካከል ሲያልፍ እኮ የሙት መንፈስ ነው የሚመስለው። መሬቱን ሲረቅ ተጠንቅቆ ነው። ፈገግታውን ይኸው
የሚይዛቸውን መጽሐፍ ተመልከት። ዘ ጄኔሬሽን የሚል መጽሐፍ በጉያው ይዞ ካፍቴሪያ መሰለፍ ምን ይሉታል? አይኔን አየኝና ቀጠለ። ደግሞ መንግስትን የሚጠላው በኮምፕሌክስ ነው አለኝና ወደ ጆሮ ተጠግቶ ምን መሰለ አባቱን አጥፍተውበታል። ተው እንጂ አልኩት። እውነቴን ነው። ወያኔ ናት በቀይ ሽብር እልቂት አስተዋጽኦ ያሉት ይመስለኛል ብላ ቀፈደደችና ረሳቻቸው። ከዚያ በአራተኛው ዓመት ትዝ ሲሏት ይቅርታ በስህተት ነው አለችና ለቀቀቻቸው። ክሬዚ አይደለች? ክሬዚ ሆኑ። ትንሽ ቆዩና ቤታቸው ባጥ ላይ ገመድ አስረው አበስኩ ገባርኩ አማተበ። ከዚያ በኋላ ቴዎድሮስ ተለወጠች። መጀመሪያ የሚያውቀው ሰዎች እንደሚናገሩ ጸጥተኛና አማኝ ነበረች። በኋላ ግን መራራ ፖለቲከኛ ሆነች። አሁን ማን ነው የሚረዳው? አጎቱ ናቸው። ሳይደግ ሳይጣላ ምን የመሰለ ወርቅ ቤት ፒያሳላቸው። ላባቸው እስኪንጠፈጠፍ እየሸቀሉ ዳጎስ ያለ የኪስ ገንዘብ ይሰጡታል። እሱ ግን አርቲ ቡርቲ መጽሐፍና ሰልባጅ ክራባት ይገዛበታል። መጽሐፉ ስለ አብዮት የሚሰብክበት ነው። ክራባቱ ደግሞ ባለስልጣንነትን የሚለማመድበት ነው። ገብተዋል። ስለ ቴዎድሮስ ከማን እንደሰማ ብጠይቀው አብረው ሲጠጡ ከራሱ እንደሰማው ነገረኝ። የኋላ ሳጣራ መልሳቸው ከግነት በስተቀር የተናገረው ሁሉ እውነት እንደሆነ ደረስኩበት። ሁለቱ ወዳጆቼ ብዙ ጊዜ አብረው አይቆዩም። ከቆዩ ግን በቀላሉ ወደማያባራ ጭቅጭቅ መዝመታቸው አይቀርም። ደግነቱ ብዙ ጊዜ አጠገባቸው እኖራለሁ። ያም ሆኖ እስከ ድብድብ የሄዱበት ጊዜም ነበር። ከምሽቶቹ በአንዱ ምሽት ቴዎድሮስ በጊዜ ገብቶ ያነባል። መልሳቸው ዘግይቶ ነው የመጣው። ትንሽ ጠጅ እንደቀመሰና ድንገት አጉል ነገር ተናግሮ ካስቀየመን ይቅር እንድንለው አሳስቦን ወደ አልጋው ራሱን ጎተተ። ጫማውን በማከራ እያወለቀ ቆጥ ላይ የተኛውን ቴዎድሮስን ሽቅብ ይገረምመዋል። ጠጅቱ አንደበቱን እንደምታተባለት ስለማወቅ በልቤ አፉን እንዲይዝልኝ ተማጠኑ። ጸሎቴ አላረገም መሰል የመልሳቸው አንደበት የፈራሁትን ያዘንብ ጀመረ። ፖለቲካና ወንበር እንዴት ነው ወዳጄ ብሎ ነው የጀመረው። ቴዎድሮስ አልመለሰም። ንገረኝ እንጂ አሁንስ ወደ ግብህ እየተጠጋህ ነው ወይስ አቅጣጫህን አላወቅኸውም? አንተን እኮ ነው። አውቀዋለሁ ግን አልነግርህም አለ ቴዎድሮስ። ወዴት ነው? ወደ ቤተ መንግስት ይሆን? ወደ ጠጅ ቤት አይደለም። ጠጅ ቤት ማለት ትሄድ አትችልም። ሙዚቃ አለቻ አለ አይኑን አጥቦ መዳፉን ደረቱ ላይ አኑሮ። ሙዚቃ የማን ናት? የማን ልጅ ናት? ቴዎድሮስ ተገባ። ሙዚቃማ ተአምር ናት። የታሪክ ተማሪ አይደለ? እንግዲህ ስማኝ። አረመኔው የሃን ንጉሥ አቲላ ዝማሬ ሲሰማ ሰይፉን ከሰገባው መምዘዝ ሲሳነው ነበር ይላል ታሪክ። ያ ሁሉ ጭካኔ ገደል ይገባና አንበሳው ሰውዬ ገራም በጎኑ ያርፋል። ንጉሡ ሳኦል የክፋት ከረጢት ነበር። ይህን ከረጢት የሚያራግፈው የዳዊት በገና ነበር። የዳዊት ወንጭፍ አላልኩ፣ የዳዊት በገና የላምበረት ብሎ ቴዎድሮስ መሳቅ ጀመረ። ሲስቅ እንዳጅበው ቁልቁላዬ አላደረኩትም። እውነቴን ነው። የመልሳቸው ፊት ግሟል። አለቅጥ የተረበሸን ሰው ወደማይረባ ሳይካትሪስት ከምትወስደው ቅዳሴ ያሰማው ይለቀዋል። ታው እንጂ እውነቴን ነው። ኢትዮጵያ የወለደችው አንድ ጂኒየስ ማን እንደሆነ ታውቃለህ? ያሬድ ነው። ያሬድ ዜማ ባያለዝበው እንደ አበሻ የወጣለት አውሬ የሚሆን ፍጡር አልነበረም። እሺ እባክህ ማማትሙት ነው የምላችሁ። በዚች ምድር ነጻ ሰዎች ሙዚቀኞች ናቸው። ሕግ ምን ያደርግልኛል? እኔ ራሴ ገዢ ነኝ። አእምሮዬን እንጂ ቂጥ ስለሌለኝ ወንበር አልሻም። ማንም ሰው ራሱን ለማንም አሳልፎ መስጠት የለበትም። አቤት አቤት የድንጋይ ዳቦ ዘመን ተረት። ቴዎድሮስ ራሱን ያዘ። ተረት አይደለም። ፖለቲካ የሰዎችን መከራ ፍትሐዊ ሊያደርግ የሚከጅል ስርዓት ነው። ሰዎች ዙፋን ላይ ሲወጡ ከጭንቅላታቸው ላይ አስቀያሚ ቀንድ ይበቅላል። ዘውድ ማለት ይህን ቀንድ ለመሸፈን ጥቅም ላይ የሚውል ቆብ ነው። እንግዲህ እስቲ ሙት በለኝ። እውነቴን ነው። እኔ ለማንም ንድፈ ሐሳብ እውቅና የምሰጥ ሰው አይደለሁም። አንተ እውቅና የምትሰጠው አዲስ ለተቋቋሙት ጠጅ ቤቶች ብቻ ነው። ጠጅ ቤት የሚሄዱ ለምን ይመስልሃል? ጋልት መልስ ነው። ስምን መላክ ያወጣዋል። ያንተንም ስም መላክ ያወጣዋል። እኔማ ቴዎድሮስ ነኝ። ለመሆኑ ቴዎድሮስን ታውቃለህ? ቴዎድሮስ
እንግዲህ የቀደሙት እንዳሳዩን ቴዎድሮስ ማለት 10 ምናምን ዓመት የራሱን ጭንቅላት በሹሩባ ሲያሳምር የሌሎቹን ግን በሰይፍ ካንገታቸው ላይ ሲለይ የኖረ መሪ ነበረ። እንዲያውም በጋሽ ተክለ ጻድቅ መጽሐፍ ላይ አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተውት ሄዱ የሚል ግጥም አንብቤያለሁ። እንግዲህ ያንተ ቴዎድሮስ የሌሎቹን እጅ ጎምዶ በራሱ መዳፍ ብቻ የህልም ጡብ ሲከምር ቆይቶ ከላታት አንድ ቀን ራሱን በገዛ ሽጉጥ ቀጥቶ ሞተ። እሱም እንደ ሴባስቶፖል በገዛ እርሳሱ ፈራረሰ። ቴዎድሮስ በምን ፍጥነት ከቆጡ እንደወረደ አላወቅኩ። መልሳቸውን ከመጨፍለቁ በፊት መሃል ገባሁ። አልቻልኩበትም። የማን ቡጢ እንደሆነ እንጂ አልጋዬ ስር ጣለኝ። ያለ ገላጋይ ተያያዙ። ቡጢ ግብ ቡጢ። ብዙ ሳይቆይ ድንገተኛ አመፅ ዩኒቨርሲቲ ውስጥ ፈነዳ። የአመፁ መንስኤ እስካሁን በውል አልታወቀም። እንደ ምክንያት ከሚቀርቡት መላምቶች ጥቂቶቹን ጠቅሳለሁ። መጋቢት 193 ጥቂት ጠና ያሉ ምሁራን የዩኒቨርሲቲ ተማሪዎችን በብሔራዊ ሎተሪ አዳራሽ ሰብስበው በነገር ነካኳቸው። አቋማቸውን የሚገዳደር ንግግር አደረጉላቸው። ሳያብጥ የሚፈነዳ አብዮት የለም። አመፁ በተማሪዎች መንፈስ ውስጥ ተጸንሶ የቆየ ነው። በዩኒቨርሲቲ ውስጥ የአስተዳደር በደል፣ ጎሰኝነት፣ የእውቀትና የሞራል ዝቅጠት ተንሰራፍቶ ነበር። ሁኔታው ያሳሰባቸው ተማሪዎች በጉዳዩ ላይ ለመነጋገር ፈለጉ፣ ግን አዳራሽ ተከለከሉ። ስለዚህ ወደ ዩኒቨርሲቲው ኳስ ሜዳ ሄደው ተሰበሰቡ። ስብሰባቸው በፖሊስ ተበተነ። ሁኔታው ያስቆጣቸው ተማሪዎች ግቢውን በጮት እያናወጡ አመፁን ጀመሩት። አመሩሃ አመፁን የቀሰቀሱት የግል ተልእኮ ያላቸው የተቃዋሚ ፓርቲ አባል የሆኑ ተማሪዎች ናቸው። ከእነሱ ውስጥ ቴዎድሮስ ተጠቅሷል። የራሴን መላምት እዚህ ላይ ከማስፈር ተቆጥቤያለሁ። ያም ሆነ ይህ መጋቢት 2 ይመስለኛል 93 የዩኒቨርሲቲው ግቢ የፍርድ ቀን ትርኢት መሰለ። የህብረት መዝሙር፣ መፈክር፣ ስድብና እርግማን የግቢውን አየር አስጨነቀው። ተንበርክኮ ከመኖር ቆሞ መሞት ይሻላል፣ አካዳሚ ነጻነት ይከበር። በማግስቱ የዩኒቨርሲቲው አካዳሚክ ፕሬዚዳንት ከአንድ ሌላ ባለስልጣን ጋር በመሆን ከራስ መኮንን ህንጻ ፊት ለፊት ቆሙ። ገጻቸው ደምኗል። የፊታቸው ቆዳ ተንጠልጥሏል። ከእግራቸው ስር ተኮልኩሎ መፈክር የሚያሰሙትን አድመኛ ተማሪዎች በተስፋ መቁረጥ ከቃኙ በኋላ ብለው ጉሮሮቻቸውን አጸዱ። ከዚያም ልጆቼ አሉ በሚንቀጠቀጥ ድምፅ። ወይዬ ከፊት የተቀመጡት ተማሪዎች በጅምላ መለሱ። እንደምን አደራችሁ? መጀመሪያ እጅን ከኪስ አውጣ የሚል ድምፅ ተሰማ። ድምፁ ወደ መጣበት ዞርሁ። አየሁት። እጅጌውን ሰብሰብ አድርጎ ደረቱን ነፍቶ ከተኮለኮሉት ተማሪዎች መካከል ቆሟል። ፊቱ ላይ ኩራት፣ የአሸናፊነትና የመሪነት መንፈስ ሰፍኗል። ራሱ ቴዎድሮስ ነው። ልክ ነው። እጅን ከኪስ አውጣ። ሌባ 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 አውጣ። አድመኞቹ ተጫጫሁ። የፕሬዝዳንቱ ፊት በፍረት ጨላለመ። በዝግታ እጃቸውን ከኪሳቸው መዘዙት። የአመፀኞቹ ሻቅ ተንዠቀዠቀ። በሀፍረት አንገቴን ደፋው። የምትፈልጉትን በስነ ስርዓት ለምን አትነግሩኝም ልጆቼ? አንተን አንፈልግም አለ ቴዎድሮስ። የእኛን ጥያቄ የምትመልስበት ጊዜ አልፏል። ዘግይታችኋል። ኃይላችንን ልናሳያችሁ ተነስተናል። በተባበረ ኃይላችን የባርነት መዋቅራችሁን እናፈራርሳለን። በስሜት እየተንቆራጠጠ እያንዳንዱን ቃል እየረገጠ መደስኮሩን ቀጠለ። ተነስቼ ሄድኩ። የአድመኞቹ ዝማሬ እያሸበረ ተከተለ። ጥያቄያችን ይመለሳል፣ 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 ባይመለስ ደም ይፈሳል። በማግስቱ የታጠቁ ወታደሮች ወደ ግቢ ዘልቀው አድመኛ ተማሪዎችን ሲቀጠቅጡ አብሬ ነበርኩ። ወደ ሴቶች መኖሪያ ህንጻ ገብቼ ከመትረፌ በፊት እዚህ ላይ ያላካተትኳቸውን አሸባሪ ትዕይንቶች አይቻለሁ። ከሰዓታት በኋላ አንዲት ትልቅ የመንግስት ባለስልጣን የአመፁን እሳት ለማቀዝቀዝ ጣሩ። አልሆነም። እየቆየ አመፁ ሰደድ ሆኖ ከዩኒቨርሲቲው ግቢ ወጣ። ወደ ጋዜጦች፣ ወደ ህዝቡ። አዲስ አበባ ቀውጢ ሆነች። ሩጫ፣ ግርግር፣ ጥይት፣ ደም፣
ዝርፊያ፣ ሽሽት፣ ዋይታ፣ የድንጋይ ውርጅብኝ፣ ፍርስራሽ። ከአመፁ ማግስት ጀምሮ መልሳቸው ተሰውሮብኝ ነበር። ነውጥ ስለማይወድ ጅራቱን ቆልፎ ሸሽቷል ብዬ አስቤ ነበር። ተሳስቻለሁ። አመፁ በፖሊስ ከመበተኑ ጥቂት ሰዓት አስቀድሞ አድመኛ ተማሪዎች መሃል አገኘሁት። ገና ሲያየኝ ጭራሮ ክንዱን እያወናጨፈ መፈክር ማሰማት ጀመረ። ህሊናችንን በዳቦ አንለውጥም ብሎ ጮኸ። አንለውጥም ተቀበሉት። ህሊናቸውን በዳቦ የሚሸጡ ህፃናት ናቸው አሉ አድመኞች። ህፃናት እንክብካቤ ይሻሉ ብሎ የተቀበሉት አድመኞች ነገሩ ቧልት መሆኑ ሲገባቸው በጅምላ ሳቁ። ዝግ ብሎ ግን በሚያስፈራ ግልምጫ አጣደፉት። የይቅርታ ፈገግታ ካሳያቸው በኋላ ወደ እኔ መጣ። ወደ ጆሮዬ ጠጋ ብሎ እኔስ ከቴዲ በምን አንሳለሁ አለና ሰውየው ዛሬ ደመከልብ እንዳይሆን እፈራለታለሁ ብሎ አንሸኳሸኮልኝ። አልመለስኩለትም። እሱም እስክመልስለት አልጠበቀም። እያፏጩ እየዘለሉና እየተጫጫሁ ምድሪቷን ቀውጥ ወደሚያደርጉት አድመኞች ሄዶ ተቀላቀለ። የተማሪዎችና የከተማው አመጽ በቁጥጥር ስር ከዋለ በኋላ የነበረው እንዳልነበረ ሆኖ ታየ። ሁላችንም እንደ ዛር ቆሎ በየአቅጣጫው ተበተንን። ቆይቼ ሳጠያይቅ ቴዎድሮስ ወደ ኬንያ መሰደዱ፣ መልሳቸው ወደ አገር ቤት ማቅናቱን ተነገረኝ። የ4ኛ ዓመት ትምህርቴን በብቸኝነት ተያዝኩት። ጭር ያለ በትዝታና በጸጸት የተሞላ ቆይታ ነበር። ብዙ በአሸባሪ ቅዠት የተዥጎረጎሩ ሌሊቶችን አሳለፉ። ተመርቄ የምወጣበት ቀን እየረዘመብኝ በመንፈስ የምሰቃይበት ጊዜ በረከተ። በዚያው ዓመት ነሐሴ ላይ ከቴዎድሮስ የተላከ ደብዳቤ ደረሰኝ። በደብዳቤው ውስጥ የሚከተሉት አንቀጾች ነበሩ። ወንዞች በሚሰደዱበት ምድር ላይ ቆመን እምዬን ባሰብናት ጊዜ አለቀስን። መቼም ቢሆን በአመፅ ላይ ያለኝ እምነት አይከስምም። እኔ አለቱን የምፈረካክስ ድማሜት ነኝ። ስደተኛ አርበኛ ነኝ። አሁን እየተመራመርኩ ነው፣ እያነበብኩም ነው። ይበልጥ አእምሮዬንና ገሃዱን ዓለም እየበረበርኩ በሄድ ቁጥር እምነቴን አጠነክራለሁ። አባቴ ራሱን በገመድ አንጠልጥሏል። ያላንዳች ጥፋቱ ዘመኑን የቀሙትን ሰዎች ምድር ተስፋላችሁ ብሎ ሄደላቸው። እኔ ግን እንዲኖሩ አልፈቅድላቸውም። አመፁን የቀሰቀስኩት እኔ አይደለሁም። ያም ሆኖ ኃይልና ስርዓት እንዲኖረው አድርጌያለሁ። በመቀስቀሱም ተደስቻለሁ። መልሳቸውን ስታገኘው ፈሪ እንደሆነ ንገረው። አመፅ የመሻሻያ መንገድ መሆኑን ባለማወቁ ተሳስቷል። ተቀይሜዋለሁ። እምነት የለሽ ነው። የሚያመነታ ትውልድ ተወካይ ነው። የፈረንጅ ቅኔ ሸምድዶ ሙዚቃ የማያለዝበው ሰው የአውሬ መንፈስ ያለው ነው ይላል። ያልገባውን ይተረተራል። ባለቅኔው ይህን ሲል ሙዚቃ ቅዱስና ሰላማዊ ታደርጋለች ማለቱ አይደለም። ፉከራና ቀረርቶ ሙዚቃ ናቸው፣ ግን የሰላምና የቅድስና መግለጫዎች አይደሉም። ከመግደላችን በፊት እንሸልላለን፣ በግዳያችን ላይ እንፎክራለን። ወደ ደም ያመሩ ሰልፎች ሁሉ በጦመ ዜማ የታጀቡ ናቸው። ስለዚህ ወላ ቅኔ፣ ወላ ዜማ፣ ወላ ፍልስፍና ከነውጥ ነጻ አያደርጉንም። የተሻለ ነገር ለማግኘት የለውጥን ኃይል መደገፍ አለብን። የረጉ ሐይቆች እንዲፈጠሩ የሚፈልግ እሳተ ገሞራዎችን መራገም የለበትም። ለአጎቴ ሰላምታ አቅርብልኝ። ጽፌለት አልመለሰልኝም። እንደ ልጆቹ ቆጥሮ አስተምሮኛል። ቀን ሲወጣ ብድሩን መልስልህ ይሆናል። ድራሻውን ከከንቱ ወዳጃችን ዘንድ ታገኛለህ። አንድ ቀን እንገናኛለን። ከዚህ ደብዳቤ በኋላ የቴዎድሮስ ኮቴ ሳይሰማ ቀረ። መልሳቸውን ግን አንድ ጊዜ አግኝቼዋለሁ። በ1994 ጥቅምት ወር ላይ ተከሰተልኝ። ጺሙን አጎፍሮ ጸጉሩን አሳድጎ ባህታዊ መስሏል። ድባብ መዝናኛ ተቀምጠን የባጤ ቆጡን ስናወራ ከቆየም በኋላ ስለ ቴዎድሮስ አነሳውበት። የሚገርም ጓደኛዬ፣ የባረቀበት አበጀ በለው። የዩኒቨርሲቲውን አመፅ አጋግለው ወደ ከተማ ካወጡት ተማሪዎች አንዱና ዋናው እሱ ነው። የዲሞክራሲ መንፈስ ስለተናወጠው እስከ ወዲያኛው ተለያየን። ደግሞ ዲሞክራሲ ምንድን ነው? ዲሞትፈር ነው። ክራሲ ደግሞ አስተዳደር ነው። እንግዲህ ወዳጃችን የሀገር መኒ የመሆን እድል ቢገጥመው ኃይልን ባማከለ ስርዓት ሲያምሰን ይኖራል። በምን እርግጠኛ ሆንክ?
እንደነገርኩ ደም ፍላትን የሚከተል የመሪነት ስሜት በደም ማፍሰስ ይደመድማል። እኔ ከመንግስታት ምን ተጠቀምኩ? ቴዎድሮስ መቅደላ ላይ መድፍ ገፋና እኔ ምን ተረፈኝ? ከዚህ የሚያሻልልውና የለም። ይህን ደግሞ ያለ ታሪክና ያለ መንግስት አስተዋጽኦ አናጣውም። ሙዚቃ ብቻ ለዘላለም ትኑር። አጼ ቴዎድሮስ በገና ደርዳሪ ነበሩ አልኩት። ይላሉ አለ በቀዘቀዘ ድምፅ አይኑን ጨፍኖ። ሙዚቃ ግን ከሰብአዊ ልብ ብቻ የሚመነጭ ነው። ምናልባት የአጼው በገና ከቶ አይቀርም ሞቱ ከሚለው ውጪ ሌላ ያውቅ ይሆናል። ጸጥታ ወረደ። ጸጥታውን ለመግፈፍ ይመስል በኃይል ፈገግ አለ። በጸጉሩ በተከበበው አፍ ውስጥ የፊት ጥርሱ የተነሳበትን ሽንቁር አየሁት። ከቴዎድሮስ ጋር የገጠሙት ፍልሚያ እንደገና ታወሰኝ። የቴዎድሮስን አጎት አግኝታቸው ታውቃለህ? ክራይሲስ ላይ ናቸው ማለት መንገድ ላይ ብቻቸውን እያወሩ ሲሄዱ አግኝቻቸው ነበር። ልክ አይደሉም። ቅጠል የሌለው ዛፍ መስለዋል። ገና ሲያዩኝ እጃቸውን ደረታቸው ላይ አነባብረው እንዴት የሚያደርጉልኝ ይመስላል አሉኝ። ግራ ገባኝና ዝም አልኩ። በኋላ ግን ሳጣራ ክራይሲስ ላይ ናቸው። በመጋቢቱ ግርግር ፒያሳ ያለው የወርቅ ቤታቸው እንደተዘረፈባቸው ሰማሁ። እመነኝ በሚል አመለካከት ሲያይኝ ቆየ። የማመንም ያለማመንም ምልክት አላሳየሁትም። አሻግሬ ወደ ባዶ መመልከት ጀመርሁ። ከጥቂት ቆይታ በኋላ ተለያየን። ስለ ሁለቱ ጓደኞቼ እንደገና እያሰብኩ ከጸጥታ ጡብ ወደ ተበጀው ህይወት የገባው። ጓደኞቼ ከኔ በፊት የሚተዋወቁ ነበሩ። መተዋወቅ ግን መስማማት ላይሆን ይችላል። ለነገሩማ አለመስማማትም የመለያየት ሰበብ ሆነ እንጂ ሁላችንም ለየብቻችን ነን። ጥቅምት 1995 በራሪ ቅጠሎች ከበውቀቱ ስዩም